ወደ ተከታዩ ርዕሰ ጉዳያችን ስናልፍ ሲዳማ ቡና የ2018 ዓመተ ምህረት የሲቢ ኢትዮጵያ ፕሪሚየር ሊግ ሻምፒዮን መሆን ችሏል። ታሪኩ ሲዳማ ቡና ሁለት ቀሪ ጨዋታዎች ያሉት ነው። ከኔጌሌ አርሲ ጋር ባደረገው ጨዋታ ነጥብ ተጋርቶ የ2018 የሲቢ ኢትዮጵያ ፕሪሚየር ሊግ ሻምፒዮን መሆን የቻለው ሲዳማ ቡና መነሻውን በ1999 ዓመተ ምህረት ዳራ ከነማ በሚል ስያሜ ነበረ ሲጫወት የነበረው ወይም ደግሞ ሲሳተፍ የነበረው። ከዛ በኋላ በ2002 ዓመተ ምህረት ደግሞ ወደ ኢትዮጵያ ፕሪሚየር ሊግ ተቀላቅሎ ኦልሞስት 16 ዓመታት በኢትዮጵያ ፕሪሚየር ሊግ ቆይታ አድርጓል። ጥሩ የሚባል እንቅስቃሴ የነበረው ነው። ልክ እንዳደጉ ወይም ደግሞ አዳጊ ከሚባሉ የፕሪሚየር ሊግ ክለቦች ወይም ደግሞ ከክለቦች ተርታ የሚሰለፍ አይነት አይደለም። ወይም ደግሞ አቅሙ ልክ አዲስ የመጡ ክለቦች ያደርጋሉ የሚባለውን አይነት እንቅስቃሴ አልነበረም የሚያደርገው። በጊዜው ገነው የነበሩ እነ ቅዱስ ጊዮርጊስ እነ መድንን መመልከት እንችላለን። ከነሱ ጋር ተወዳዳሪ የሆነ ኮምፓቲብል የሆነ እንቅስቃሴ ነበረ ሲያሳይ የነበረው። ነገር ግን ደርሶ ዋንጫ ለማንሳት ደርሶ ራሱ የተመለሰበት አጋጣሚ ነበረ። ነገር ግን እንደ እድል ሆኖ ዘንድሮ በጣም ኢንክሬዲብል የሆነ እንቅስቃሴ አድርጎ ከመጀመሪያው የፕሪሚየር ሊግ ሳምንት ጀምሮ ከመጀመሪያ ሊግ ሳምንት ጀምሮ ጥሩ የሚባል እንቅስቃሴ እያደረገ እንግዲህ በመጨረሻ ቅዳሜ ዕለት ከኔጌሌ አርሲ ጋር ባደረጉት ጨዋታ ነጥብ ተጋርቶ አንዳቻ በሆነ ውጤት የ2018 ሻምፒዮን መሆኑን አረጋግጧል። ትክክል ነሽ። የኢትዮጵያ ፕሪሚየር ሊግ ከ1990 በኋላ በአዲስ ምስረታ ከተጀመረበት ጊዜ በኋላ እንግዲህ በፕሪሚየር ሊግ የተሳተፉ 55 ክለቦች እንደሆኑ ይታወቃልና ሲዳማ ቡና 11ኛው ሻምፒዮን በመሆን የ2018 ዓ.ም የኢትዮጵያ ፕሪሚየር ሊግ ሻምፒዮን መሆኑን አረጋግጧል። አንቺ እንዳልሽው ቅዳሜ ቀን ነው ከኔጌሌ አርሲ ጋር የነበረውን የ36ኛ ሳምንት ጨዋታ 1-1 በበላይቱ ምክንያት ባገኘው 65 ነጥብ የሊጉ ሻምፒዮን መሆኑን አረጋግጧል። ሲዳማ ቡና እንዳልሽው ዳራ ከነማ በሚል ነው 1999 ጅማሮን ያደረገው። ከዛ በኋላ የስም ስያሜ ቀይሮ በ1999 ላይ በብሔራዊ ሊግ ስያሜውን ቀይሮ መጫወት ጀመረ። ከዛ በኋላ በአጭር ጊዜ ውስጥ ነው ወደ ፕሪሚየር ሊግ መሳተፍ የቻለው። 2002 ዓ.ም ነበር። በመጣበት ዓመት ከነቅዱስ ጊዮርጊስ ጋር ጥሩ ተፎካካሪ መሆን እንደቻለ ጭምር ያየንበት አጋጣሚ ነበር። ቀደም እንዳነሳሹ በሊግ ቅዱስ ጊዮርጊስ ኃያሉ ክለብ ነው። 16 ጊዜ የኢትዮጵያ ፕሪሚየር ሊግ ሻምፒዮን ነው። በሊጉ ያለው ዶሚኔት በአፍሪካ ቻምፒየንስ ሊግ ላይ ያለው ተሳትፎ ይታወቃልና ከነሱ ጋራ ሲፎካከር ቆይቷል። 2011 ዓ.ም ላይ በአሰልጣኝ ዘራይ ሙሉ እና አሁን የሲዳማ ቡናን ለመጀመሪያ ጊዜ ፕሪሚየር ሊግ አሸናፊ ባደረገው አሰልጣኝ ያሬድ ገመቹ ምክትል አሰልጣኝ በመሆን ፕሪሚየር ሊጉን ለማሸነፍ ጫፍ ደርሰው ነበር። በዛ ዓመት ላይ መቀሌ ሰባ እንደርታ ዋንጫውን ማሸነፉ ይታወሳልና ሆመንዴ አዌ የነበረበት ጊዜ ነበር። ግን ሲዳማ ቡና መጨረሻው ሳምንት ደርሶ ዋንጫ ያጣበት አስቆጪ አጋጣሚዎችም ነበሩ። ከዛ ውጭ በኢትዮጵያ ዋንጫዎች ላይ ፋይናል የደረሰበትም አጋጣሚዎች እናስታውሳለን። ባለፈው ዓመትም ፋይናል ተሳታፊ ነበረ። ከዛ ባለፈ ሲዳማ ቡና በተለያዩ ጊዜ የዋንጫ የሚፎካከር ቡድን ለመገንባት ጥረት ሲደረግ ነበር። ለአብነት አምና ትልቁ ግምት የሰጠውን ስኳድ ጭምር አሰልጣኝ ሞሪኒዮ ወይም ዘላለም ሽፈራው በያዘበት ዓመት ላይ ትልቅ ግምት ተሰጠው። ትልቅ ተጫዋቾችን ከተለያዩ ሊግ ክለቦች በመሳብ ቡድኑ ለመገንባት ተሞክሮ ነበር። በዛ መንገድ ግን ሳይሳካ ቀርቶ አሰልጣኙም ከቡድኑ ጋር ተለያይቶ ነበር። ከዛ በኋላ ሁለተኛ ዙር አዲስ የካሳ ነበር ያው አርባ ምንጭ አሰልጣኝ ቡድኑ በጊዜያዊ ዋና አሰልጣኝነት የመራው። ያሬድ ገመቹን ለመጀመሪያ ጊዜ ቡድኑ አሰልጣኝ አድርጎ ሲቀጥር ያው ከዚህ ፊት ያሬድ በ2011 ላይ ቀደም እንደጠቀስኩልሽ የዘራይ ሙሉ ምክትል በመሆን ሰርቶ ነበር። አሁን በዋና አሰልጣኝነት በ2018 ላይ ቡድኑን ከተቀላቀለ በኋላ ያሬድ ያው የመጀመሪያ የፕሪሚየር ሊግ ክለብ ማሰልጠን የጀመረው ሀዲያ ሆሳዕና ነው። በ2015 ዓ.ም ሀዲያ ሆሳዕና ምክትል ሆኖ 2014 ላይ ከአሰልጣኝ ሙሉጌታ ጋር ከሰራ በኋላ 2015 ዓ.ም ቡድኑ በዋና አሰልጣኝነት 1 ዓመት ካገለገለ በኋላ ወደ ወላይታ ዲቻ ነው 2 ዓመት ወላይታ ዲቻ ላይ ስኬታማ ማለት ይቻላል። እኔ እግር ኳስን በመመለከትበት አንግል ብዙ ወጣቶችን ማብቃት የሚችል ለኢትዮጵያ እግር ኳስ አንድ ነገር መስጠት የሚችል አሰልጣኝ ስኬታማ ነው ብዬ አስባለሁ። በዋንጫዎች ብቻ መለካት አለበት ብዬ አላስብም። በወላይታ ዲቻ 2 ተከታታይ ዓመታት በኢትዮጵያ ዋንጫ ፍጻሜ ደርሶ ነበር። ያው ሁለቱንም በጨዋታ ፋይናል ደርሶ መሸነፍ ቢችልም ኢትዮጵያ ዋንጫ 2017 ግን ወላይታ ዲቻ በይግባኝ ጥያቄ መሰረት የውድድሩ አሸናፊ መሆን መቻሉን ጭምር የምናስታውሰው ነው። ብዙ ዝግቦች ቢኖርም አሰልጣኝ ያሬድ ገመቹ ዲቻን ከተረከቡ በኋላ በአጭር ጊዜ ውስጥ የፕሪሚየር ሊግ ዋንጫ ያነሳሉ የሚለው ብዙ ጥያቄ ተፈጥሮ ነበር። ምክንያቱም አሰልጣኙ የዋንጫ አሰልጣኝ ወይም በሊጉ ልምድ ያለው አሰልጣኝ አልነበረም። እንዳልኩሽ 4ኛ ዓመቱ ነው በፕሪሚየር ሊግ ማሰልጠን ከጀመረ። ግን ከዛ ፊት ምናልባት ደቡብ ፖሊስን ወራቤ በከፍተኛ ሊግ ወይም ደግሞ በብሔራዊ ሊግ ደረጃ ማሰልጠን የቻለበት አጋጣሚ ነበርና አዲስ አሰልጣኝ ነው ብዙ ልምድ የለውም የሚሉ ጥያቄዎች ነበሩ። ግን ይሄንን ሁሉ ጥያቄዎች ፎርሽ በማድረግ የ2018 ዓመተ ምህረት በፕሪሚየር ሊግ ሻምፒዮን መሆን ይችላል። እኔ ሲዳማ ቡና ይሄንን ውድድር ዋንጫ ሲያነሳ ብዙ ወጣ ወረዶችን አልፎ እንዳነሳ ጭምር ማስታወስ አስፈላጊ ነው ብዬ አስባለሁ። 3 ተከታታይ ጨዋታዎችን የተሸነፈበት አጋጣሚ ነበር። ከስር የተከተሉት መቻልም ኔጌሌ አርሲም ይሄንን
አጋጣሚ ባለመጠቀማቸው ምክንያት ሲዳማ ቡና የሊጉ አናት ላይ ሆኖ ጀምሮ አናት ላይ ሆኖ እንዲያጠናቀቅ ጭምር ያስቻለው ነበር። ቅድም እንዳልኩሽ 11ኛው የኢትዮጵያ ፕሪሚየር ሊግ ሻምፒዮን መሆን ችሏል። 55 ክለቦች ኢትዮጵያ ፕሪሚየር ሊግ 1990 ጀምሮ መሳተፍ ችሏል። ከ55ቱ 11ኛው መሆን በራሱ ትልቅ ስኬት ነው እያስባለሁ። ሁሉም ክለቦች ሊያሳኩት የማይችሉት የሊግ ዋንጫ እንደሆነ ጭምር መመልከት እንችላለን። እንግዲህ 1990 ላይ ሲጀመር ኢትዮጵያ ፕሪሚየር ሊግ ሻምፒዮን የነበረው መብራት ኃይል ከዛ በኋላ 28 ዓመታት አስቆጥሯል። በ28 ዓመት ውስጥ 11ኛ ክለብ መሆን በራሱ ትልቅ ስኬት ነው ብዬ አስባለሁ። እንደ አጠቃላይ ስናነሳውም ደግሞ በክልሉ 5ኛ የክልል ክለብ ሻምፒዮን መሆን የቻለ 5ኛ መሆን ችሏል። ያው ለመጀመሪያ ጊዜ የሲዳማው ክልል ሐዋሳ ከተማ ነው ያነሳው 1996። ከዛ በኋላ 99 ላይ እንጋሽ ከማል ናቸው ሁለቱንም ዙር ማሸነፍ የቻሉት። ከዛ በኋላ እነ ጂማ አባጅፋር 2010 ላይ 2011 ላይ መቀሌ 2013 ላይ ፋሲል ካነሳ በኋላ የክልል ክለብ ወይም ደግሞ ክልል ተሳታፊዎች ማሸነፍ ያልቻሉበት አጋጣሚ ነበር። ይሄንን እንዳጠቃላይ ትልቅ ስኬት ነው ብዬ አስባለሁ። 28ቱንም የውድድር ዓመታት የተሳተፈው ሐዋሳ ኢትዮጵያ ቡናም ያው ያልወረዱ ሁለት ክለቦች ብቻ ስለሆኑ ማሳካት የቻሉት 2 እና 1 ዋንጫ ነው። ሲዳማ በቀጣይ እነዚህን ለማስቀጠል ብዙ ጥረት እንደሚያደርግ ጭምር ያየንበት ነበር። በርካታ ነገሮችን ማንሳት ይቻላል። ነገር ግን አጠቃላይ ያለውን ስለ ሲዳማ ቡና በዶክመንተሪ መልክ አዘጋጅተናል። ተመልካቾች ዶክመንተሪውን ተከታትለን ከኛ ጋር ተመልሰን እንገናኛለን። ሲዳሙ ቡና ይዬ ኢርኪሻውዬ ሲዳሙ ቡና ይዬ ኢርኪሻውዬ ሲዳሙ ቡና ይዬ ኤማውዬ ሲዳሙ ቡና ይዬ ኤማውዬ። የሲዳማ ምድር በደስታ እንባ ታጥባለች። ለዘመናት የቡና መዓዛ በሚያውደው በዚህ ለምለም ክልል አሁን ደግሞ የድል አየር እየነፈሰ ነው። ይህ እንዲሁ የእግር ኳስ ጨዋታ ድል ብቻ አይደለም። ክለቡ ከተመሰረተበት ጊዜ ጀምሮ ላለፉት 19 ዓመታት የተጓዘበት የትዕግስት የህዝብ አንድነትና የጽናት ማሳያ የሆነ ታላቅ ታሪክ እንጂ። ታሪኩ የሚጀምረው በ1999 ዓ.ም በዳራ ከነማ መጠሪያ ከተጠነሰሰው ጥንካሬ ነው። ያ በዳራ የተዘራው ትንሽ የእግር ኳስ ፍቅር እያደገና እየገዘፈ መጥቶ መላውን የሲዳማ ህዝብ ሲያቅፍ ስሙንም ወደ ሲዳማ ቡና በመቀየር ታሪካዊውን የይርጋለም ሜዳ ምሽጉ አደረገ። ከዚያን ጊዜ ጀምሮ ሲዳማ ቡና የራሱን እድል በራሱ የወሰነው የሲዳማ ክልል ህዝብ የልብ ትርታና የነገው ትውልድ ተስፋ ሆኖ ዘልቋል። 19 ዓመታት። አዎ ይህ ታላቅ ህዝባዊ ክለብ ከተመሰረተበት ጊዜ አንስቶ የኢትዮጵያን ፕሪሚየር ሊግ ዋንጫ ለመሳም በብርቱ ፉክክር ውስጥ አልፏል። በውጣ ውረድና በፈተና ውስጥ ሳይበገር በስታዲየሙ ሞልቶ በሚያስተጋባው ቄሌሞ ቦዌ ካይንሴሞ እናሸንፋለን፣ ዋንጫውንም እናነሳለን በሚል ጽኑ እምነትና ጩኸት ታግሏል። እናም ያ የዘመናት የትዕግስት ጉዞ ዛሬ ላይ ፍሬ አፍርቷል። በ2018 ዓ.ም የሲቢ ኢትዮጵያ ፕሪሚየር ሊግ ውድድር ላይ ሲዳማ ቡና ወደር የለሽ ጀግንነቱን ሜዳ ላይ አስመሰከረ። በዋና አሰልጣኝ ያሬድ ገመቹ የረቀቀ ጥበብና ዝምታን ባበዛ ስልታዊ አመራር እንዲሁም በተጫዋቾቹ የማይበገር አንበሳነት ክለቡ ውድድሩ ሊጠናቀቅ ገና 2 ሙሉ ጨዋታዎች እየቀሩት የሊጉ ሻምፒዮን መሆኑን በይፋ አረጋገጠ። የሲዳማ ሰማይ በሻምፒዮኖቹ ድምቀት ደመቀ። በዛሬው ልዩ የዶክመንተሪ ዝግጅታችን በ1999 ዓ.ም ከዳራ ከነማ ስር መሰረት ተነስቶ በይርጋለም ሜዳ ያደገውን ከዚያም አልፎ ሲዳማ ክልልን ሉዓላዊ የክብር ማማ ላይ ያስቀመጠውን የሲዳማ ቡናን አስደናቂ የ19 ዓመታት የትግል የጽናትና የድል ጉዞ ወደ እናንተ እናደርሳለን። አብራችሁን ቆዩ። ሲዳማ ቡና በሉ የኛ ነው ድሉ። ሲዳማ ቡና በሉ የኛ ነው ድሉ። ሲዳማ ቡና በይ እህቴ ነይ። ሲዳማ ቡና የኢትዮጵያ እግር ኳስ ታሪክ በርካታ ውጣ ውረዶችን ያስተናገደ ረጅም ጉዞ አለው። ይሁን እንጂ የሀገሪቱ ከፍተኛው የሊግ ውድድር አሁን ያለውን ዘመናዊ ተከታታይነት ያለውና ፉክክር የበዛበት አደረጃጀት የያዘው በ1990 ዓ.ም ላይ ነበር። ከዚህ ጊዜ በፊት የነበሩት የጥሎ ማለፍና አጫጭር የሻምፒዮና ውድድሮች የራሳቸው የሆነ ልዩ ድምቀትና ትዝታ ቢኖራቸውም በአንድ መልክ የተዋቀረው የኢትዮጵያ ፕሪሚየር ሊግ ግን ለሀገሪቱ እግር ኳስ አዲስ የታሪክ ምዕራፍ ከፋች፣ የክለቦችን አቅም የፈተነ
የህዝብንና የተመልካቹን ስሜት በየሳምንቱ ያነቃቃ ታላቅ መድረክ ሆኖ ብቅ አለ። ክለቦች ዓመቱን ሙሉ በሜዳቸውና ከሜዳቸው ውጭ በሚጫወቱበት፣ ደጋፊውም ከሳምንት ሳምንት በስታዲየም እየተገኘ ለቡድኑ የድል ዜማ የሚዘምርበት ይህ አዲስ አደረጃጀት የእግር ኳሳችንን መልክ ሙሉ በሙሉ ቀይሮታል። የዚህ የፕሪሚየር ሊግ ፉክክር ምን ያህል ከባድና ፈታኝ እንደሆነ እንዲሁም የሻምፒዮንነት ክብር ለማግኘት ምን ያህል ላብና እንባ እንደሚጠይቅ የሚያሳየው አንድ ትልቅ ሀቅ አለ። ሊጉ በአዲስ መልክ ከተዋቀረበት ከ1990 ዓመተ ምህረት አንስቶ አሁን እስካለበት ታሪካዊው የ2018 ዓመተ ምህረት የውድድር ዘመን ድረስ ባሉት 28 ረጅም ዓመታት ውስጥ በዚህ የክብር ማማ ላይ መውጣትና የሊጉን ወርቃማ ዋንጫ ከፍ አድርጎ ማንሳት የቻሉት 11 ክለቦች ብቻ ናቸው። ይህ አሃዝ የፕሪሚየር ሊጉ ሻምፒዮንነት ለማንም እንዲሁ በቀላሉ የማይገኝ በሜዳ ላይ ለሚፈስ ላብ፣ ለረጅም ጊዜ ትዕግስት፣ ለተመረጡና ከባድ ፈተናን ላለፉ ጥንካሬዎች ብቻ የተፈቀደ ልዩ የክብር ማዕረግ መሆኑን ቁልጭ አድርጎ ያሳያል። በዚህ ታሪካዊና አዲስ የሊግ ጅማሮ ላይ የመጀመሪያውን የ1990 ዓመተ ምህረት የሻምፒዮንነት ክብር በእጁ ያስገባው በወቅቱ እጅግ ጠንካራ ስብስብ የነበረው ኢትዮ ኤሌክትሪክ ነበር። በቀጣዩ በ1991 ዓመተ ምህረት የውድድር ዘመን ደግሞ የሀገሪቱ እግር ኳስ ሌላ ታላቅ ታሪክ አስተናገደ። አንጋፋውና ስመጥሩ ቅዱስ ጊዮርጊስ ወደ አዲሱ የሊግ አወቃቀር እንደመጣ በዚያው ዓመት አቻ የሌለውን ብቃት በማሳየት ዋንጫውን አነሳ። ይህ ድሉ በሊጉ ላይ ለረጅም ዓመታት የሚያሳየውን ፍጹም የበላይነት፣ የማይበገር የአሸናፊነት ስነ ልቦናና ዋንጫ መሰብሰቡን በይፋ የጀመረበት የታሪክ መነሻ ነበር። ለበርካታ ዓመታት የኢትዮጵያ ፕሪሚየር ሊግ የሻምፒዮንነት ዘውድ በአዲስ አበባ ክለቦች ብቻ በሞኖፖል ተይዞ ቆይቶ ነበር። ነገር ግን ይህን የዘመናት ታሪክ የሰበረው የዋንጫውን አቅጣጫ የቀየረውና ወደ ክልል ከተሞች መጓዝ እንዲጀምር መንገድ የጠረገው በ1996 ዓ.ም ሐዋሳ ከተማ ያሳየው አስደናቂ ብቃት ነበር። ሐዋሳ ከተማ በወቅቱ የነበሩትን ግዙፎቹን የአዲስ አበባ ክለቦች ፊት ለፊት ተጋፍጦ በመርታት የመጀመሪያው የክልል ክለብ ሆኖ ዋንጫውን ከአዲስ አበባ ውጭ ይዞ በመውጣት አዲስ የታሪክ አቅጣጫን ቀደደ። ይህ ክለብ የጀመረውን ታላቅ ጉዞና የገነባውን ጥንካሬ በማስቀጠልም በ1996 ዓ.ም ለሁለተኛ ጊዜ የሊጉን ዋንጫ በማንሳት ስሙን በድምቀት ጻፈ። የሐዋሳ ከተማ ድል ሌሎች የክልል ክለቦችም ትልቅ ህልም እንዲሰንቁ ትልቁን የስነ ልቦና በር የከፈተ ክስተት ነበር። ይህንኑ ሐዋሳ ከተማ የከፈተውን የክልል ክለቦች የበላይነት ፈለግ በመከተል በተለያዩ ዓመታት ሌሎች ጠንካራ የክልል ክለቦች ብቅ ማለት ጀመሩ። ጅማ አባጅፋር በ2010 ዓ.ም በአስደናቂ ውድድር ጉዞ ዋንጫውን ሲያነሳ፣ መቀለ ሰባ እንደርታ በ2011 ዓ.ም በጠንካራ ፉክክር የሊጉ ንጉስ መሆኑን አረጋገጠ። እንዲሁም ፋሲል ከነማ በ2013 ዓ.ም እጅግ ማራኪ በሆነ የዋንጫ መንገድ በተከታታይ የሊጉን ዋንጫ በማንሳት የክልል ክለቦችን አቅምና የማይበገር ጉልበት በተግባር አሳይተዋል። ከነዚህ የክልል ክለቦች የሻምፒዮንነት ጉዞና ድምቀት በኋላ የኢትዮጵያ ፕሪሚየር ሊግ ታሪክ እጅግ ያልተጠበቁና ድራማዊ ክስተቶችንም አስተናግዷል። ለዚህ የትግል የመውደቅና የመነሳት አስደናቂ ማሳያ የሚሆነው የኢትዮጵያ ንግድ ባንክ ታሪክ ነው። ይህ ክለብ በ2009 ዓ.ም ካጋጠመው የመውረድ ሰለባነት ምክንያት የተነሳ ሙሉ በሙሉ መፍረሱ ይታወሳል። ነገር ግን ከዓመታት በኋላ ቡድኑን በማደራጀት በ2015 ዓ.ም በከፍተኛ ሊግ እጅግ ጠንካራ ተሳትፎ በማድረግ ወደ ፕሪሚየር ሊጉ ዳግም ማደግ ቻለ። ይበልጥ አስገራሚውና የሊጉን ተከታታዮች ያስደነቀው ነገር ደግሞ ወደ ዋናው ሊግ ባደገበት በዚያው ዓመት በ2016 ዓ.ም የውድድር ዘመን ማንም ያልገመተውን አስደናቂ ብቃት በማሳየት የሊጉን ዋንጫ በማንሳት አስገራሚ የትንሣኤ ታሪክ መጻፍ መቻሉ ነው። አሁን ደግሞ የዚህ ታላቅ ሊግ የታሪክ መዝገብ ሌላ አዲስ ገጽ ሊከፍት ግድ ብሏል። ያ 11ኛው የክብሩ ተቋዳሽና ከክልል ክለቦች ደግሞ ከሐዋሳ፣ ጅማ፣ መቀለና ፋሲል ቀጥሎ 5ኛው ሻምፒዮን የሆነው አዲሱ የኢትዮጵያ እግር ኳስ ንጉስ ከደቡብ ኢትዮጵያ የተነሳው የህዝብ የልብ ትርታ የሆነው ሲዳማ ቡና ነው። በደቡብ ኢትዮጵያ ለምለም ምድር የቡና መዓዛ አየሩን በሚያረካበት አረንጓዴው ተፈጥሮ የሰውን ልጅ ዓይንና መንፈስ በሚማርክበት በሲዳማ ክልል እግር ኳስ እንዲሁ መዝናኛ ብቻ ሳይሆን የህዝቡ የዕለት ተዕለት የልብ ትርታ፣ የማንነት መገለጫና የኑሮ አካል ነው። በየመንደሩና በየሜዳው በህፃናት እግር የሚንከባለለው ኳስ ይህ
ጥልቅ የስፖርት ፍቅር አንድ ታላቅ ክለብ እንዲወለድና ታሪክ እንዲሰራ ዋነኛ ምክንያት ሆኗል። ታሪኩ የሚጀምረው በ1999 ዓ.ም በትንሿ ጸጥታ በሰፈነባትና ማራኪዋ የዳራ ከተማ ውስጥ ነው። በወቅቱ በደቡብ ክልል የክለቦች ሻምፒዮና ላይ የሲዳማ ዞንን በመወከል ከሚሳተፉ 3 ክለቦች መካከል አንዱ የከተማዋን ስያሜ ይዞ ዳራ ከነማ በሚል ስያሜ ወደ ውድድር ገባ። ይህ ክለብ ገና በጅምሩ ያሳየው አስገራሚ የጨዋታ ፍላጎት፣ የፉክክር መንፈስና የማሸነፍ ወኔ በክልሉ እግር ኳስ ውስጥ አዲስ ብርሃን መፍጠሩና አንድ ትልቅ ኃይል እየመጣ መሆኑን የሚያበስር ነበር። ዳራ ከነማ በዚያ የክልል ውድድር ላይ ምንም እንኳን የእድሜና የልምድ ማነስ ቢኖርበትም ጀግንነትንና የቡድን ስሜትን በማሳየት ተጋጣሚዎቹን እያሸነፈ እስከ ፍጻሜው ድረስ መገስገስ ቻለ። ይህ አስደናቂና ያልተጠበቀ ውጤቱም ክልሉን በመወከል በሐዋሳ ከተማ ሰው ሰራሽ ሜዳ ላይ በተካሄደው የኢትዮጵያ የክልል ክለቦች ሻምፒዮና ላይ ከተሳተፉት 4 ጠንካራ ቡድኖች አንዱ እንዲሆን አበቃው። በዚህ እጅግ ወሳኝ ፈታኝና ትልቅ ትኩረትን በሳበው አገር አቀፍ መድረክ ላይ ቀዳሚዎቹን 4 ደረጃዎች የሚይዙ ቡድኖች በቀጥታ ወደ አገሪቱ ብሔራዊ ሊግ የሚያልፉበት ስርዓት ተዘርግቶ ነበር። ዳራ ከነማም በዚህ ወሳኝ መድረክ ላይ የነበረበትን ጫና ተቋቁሞ አስደናቂ ብቃቱን በማስቀጠል ወደ ብሔራዊ ሊጉ የገባበትን ታሪካዊ ትኬት በክብር ቆረጠ። ይህ ስኬት ለትንሿ ከተማ ክለብ ብቻ ሳይሆን ለመላው የሲዳማ ሕዝብ ትልቅ የድል ብስራት ነበር። ይህንን ትልቅ ስኬትና ወደ ብሔራዊ ሊግ ማለፍን ተከትሎ የክለቡ አመራሮች፣ የዞኑ አስተዳዳሪዎችና የሲዳማ ስፖርት ቤተሰብ ወደፊት ለሚኖረው ሰፊ ጉዞ የሚጠቅም አንድ ታላቅ ውሳኔ ላይ ደረሱ። ዳራ ከተማን ብቻ ይወክል የነበረው ይህ ስብስብ መላውን የሲዳማ ዞን በሰፊው እንዲወክል አቅሙ እንዲጎለብትና የህዝብ መሰረቱ ይበልጥ እንዲሰፋ በማሰብ ስያሜውን ወደ ሲዳማ ቡና ቀየረ። ስያሜውም በዓለም አቀፍ ደረጃ እውቅና ከተሰጠው የክልሉ ዋነኛ የኢኮኖሚ መሰረት ከሆነው የቡና ሀብት ጋር ቀጥተኛ ቁርኝት ያለው በመሆኑ ክለቡን ከህዝቡ ልብ ጋር በቀጥታ አዋሃደው። ከአርሶ አደሩ የዕለት ገቢ ጀምሮ እስከ ከተማ ነዋሪው ድረስ ሁሉም የህብረተሰብ ክፍል ባለቤትነቱን አረጋገጠ። ሲዳማ ቡና የጥቂት ግለሰቦች ሳይሆን የብዙሃኑ ላብ ያረፈበት እውነተኛ የህዝብ ክለብ ሆነ። ከስም ለውጡ ጎን ለጎንም ክለቡ ታሪካዊውን የይርጋለም እግር ኳስ ሜዳን ዋነኛ መሽጉና መኖሪያው አደረገ። ይርጋለም ለሲዳማ ቡና ደጋፊው በነቂስ ወጥቶ ክለቡን የሚያበረታታበትና የህዝባዊ አንድነት ማሳያ ማዕከል ሆነች። በብሔራዊ ሊግ ቆይታው ያደረገው ትግል እጅግ ፈታኝ ቢሆንም በ2001 ዓ.ም የብሔራዊ ሊግ ማጠቃለያ ውድድር ላይ ያሳየው አስደናቂ ብቃት የታሪክን ማዕዘን ለወጠው። ጠንካራ ተፎካካሪዎችን በተከታታይ በመርታት የብሔራዊ ሊጉ ሻምፒዮን በመሆን ወደ ኢትዮጵያ ፕሪሚየር ሊግ የሚያሳልፈውን ታሪካዊ ትኬት በእጁ አስገባ። ይህ የ2001 ዓ.ም ድል የሲዳማን ህዝብ የዓመታት የእግር ኳስ ጥማት ያረካና መላው ክልሉን በደስታ ያነቃቃ ታላቅ ክስተት ነበር። ወደ ከፍተኛው የኢትዮጵያ ፕሪሚየር ሊግ ውድድር በ2002 ዓ.ም ሲቀላቀል ሲዳማ ቡና እንደ ሌሎች አዲስ አዳጊ ክለቦች እዛው ለመቆየት ብቻ አልነበረም የሚጫወተው። በሊጉ የመጀመሪያ ተሳትፎ አዲስ አዳጊ ሆኖ ሳለ በወቅቱ የነበሩትን ግዙፍ ክለቦች በአዲስ አበባ ስታዲየም ገጥሞ አቻ በመለያየትና በይርጋለም ሜዳው 4-2 በሆነ ሰፊ ውጤት ቅዱስ ጊዮርጊስን በመርታት አቅሙ ከሌሎች እኩል መሆኑን በይፋ አሳየ። በሊጉ በቆየባቸው ዓመታት ሁሉ ሲዳማ ቡና ሁሌም ከላይኛው የደረጃ ሰንጠረዥ የሚሰለፍ ነበር። ከ2002 ዓ.ም ጀምሮ እስካሁን ባሉት ዓመታት ሲዳማ ቡና በፕሪሚየር ሊግ ውስጥ ተሳታፊ ሳይሆን የዋንጫ ተፎካካሪና የግዙፎቹ ፈታኝ በመሆን ስሙን አጽንቷል። በተለይም በ2011 ዓ.ም የውድድር ዘመን እስከ መጨረሻዎቹ ሳምንታት ድረስ ለሊጉ ዋንጫ ከባድ ፉክክር አድርጎ በጥቂት ነጥቦች ልዩነት ዋንጫው ቢያመልጠውም ለበርካታ ዓመታት የሲዳማ ቡና ስም ከሊጉ አናት እንጂ ከታችኛው እርከን ተጠቅሶ አያውቅም። ለማንም በቀላሉ እጅ የማይሰጥ በልዩ የቡድን መንፈስ የሚጫወት ጠንካራ ስብስብ መሆኑን ለዓመታት በተግባር አስመስክሯል። በፕሪሚየር ሊግ ውስጥ የነበረው ተከታታይና የማይበገር የፉክክር መንፈስ ክለቡ በአንድ ጀንበር የፈጠረው ሳይሆን ከጊዜ ወደ ጊዜ እየበሰለ የመጣና አንድ ቀን የሊጉን ዋንጫ እንደሚያነሳ ትልቅ አመላካች የነበረ ጽኑ መሰረት ነው። ይህ ጉዞ የሲዳማ ቡናን ስም
ከክልል ክለቦች ተርታ አውጥቶ በኢትዮጵያ እግር ኳስ ታሪክ ውስጥ የማይረሳ አሻራ እንዲያኖር አስችሎታል። የሲዳማ ቡና የሻምፒዮንነት ጉዞ በአንድ ጀንበር የተገኘ አልነበረም። ይልቁንም ረጅም እቅድ፣ አድካሚ ዝግጅትና ስልታዊ እንቅስቃሴን የሚጠይቅ ነበር። የዚህ የዋንጫ ህልም መነሻ የነበረው በ2017 ዓ.ም ሲሆን ክለቡ በሀገሪቱ የዝውውር ገበያ ላይ ተጽዕኖ ለመፍጠርና በሊጉ የበላይነትን ለመያዝ በማሰብ በወቅቱ የነበሩ ኮከብ ተጫዋቾችን ወደ ቡድኑ በማምጣትና ስብስቡን ለማጠናከር ከፍተኛ ጥረት አድርጎ ነበር። በወቅቱ ከባህር ዳር ከተማ ድንቅ ተከላካይ ያሬድ ባየን፣ አጥቂውን ሀብታሙ ታደሰንና የግራ መስመር ተከላካዩን ፍራውል መንግስቱን እንዲሁም ከኢትዮጵያ ቡና መስፍን ታፈሰንና አማካዩን ሬድዋን ናስርን በማስፈረም ቡድኑን በከዋክብት አዋቀረው። ቡድኑ በ2017 ዓ.ም የሊጉን ዋንጫ በበላይነት ያነሳል የሚል ከፍተኛ ግምት ተሰጥቶት ነበር። እግር ኳስ በወረቀት ላይ በሚሰሩ እቅዶች ብቻ የሚወሰን ባለመሆኑ በዚያ የውድድር ዓመት የነበረው ስብስብ ጥሩ አቋም ማሳየት ተስኖት ደጋፊዎቹና የክለቡ አመራሮች የሚጠብቁትን ውጤት ማስመዝገብ አልቻለም። በዚህ የውጤት ድርቅና ብስጭት ውስጥ ሆኖ የገባው ሲዳማ ቡና በ2018 ዓ.ም ለውጥን ለመፈለግና የተሻለ ታሪክ ለመስራት ተገደደ። የለውጡ መጀመሪያም ዋና አሰልጣኝ ያሬድ ገመቹን መቅጠር ነበር። አሰልጣኝ ያሬድ ከወላይታ ዲቻ ወደ ሲዳማ ቡና በመምጣት ቡድኑን ሲረከቡ የነበረውን ክፍተት በባለሙያ አይን በመለየት በየቦታው የሚያስፈልጉ ተጫዋቾችን በመጨመር ቡድኑን እንደ አዲስ አዋቀሩት። አዲሱ የሲዳማ ቡና ስብስብ የውድድር ዘመኑን እጅግ በሚያስደንቅ አቋም ነበር የጀመረው። ተጋጣሚዎችን በአሳማኝ መልኩ እየረታ የሊጉን መሪነት ለረጅም ጊዜ በእጁ በመያዝ የዋንጫው ዋና ባለቤት መሆኑን በተግባር አሳይቷል። የውድድር ዓመቱ ግማሽ ላይ ሲደርስ አሰልጣኝ ያሬድ ገመቹ ቡድኑን ይበልጥ ለማጠናከርና የዋንጫ ግስጋሴውን ለማሳካት አቤል ያለውንና ሱራፌል ዳኛቸውን ወደ ቡድኑ በማምጣት ጠንካራ ዝውውር ፈጸሙ። በተለይም አቤል ያለው ቡድኑን ከተቀላቀለ በኋላ ወሳኝ የሆኑ ጎሎችን በማስቆጠር ሲዳማ ቡና ወሳኝ ነጥቦችን እንዲሰበስብ ትልቅ አስተዋጽኦ ማድረግ ጀመረ። ይሁን እንጂ የእግር ኳስ ጉዞ ሁሌም ቀጥ ያለ አይሆንም። የውድድር ዘመኑ መሃል ላይ እንደደረሰ ለሲዳማ ቡና እጅግ አስደንጋጭ የሆነ ዜና ተሰማ። የቡድኑ ቋሚ ተሰላፊ የነበረው ዩጋንዳዊው የግብ ዘብ ኢማኑኤል ካልም ከእግር ኳስ ዓለም ጋር በሚጋጭ የስነ ምግባር ጉድለት ምክንያት ከማንኛውም የእግር ኳስ እንቅስቃሴ ታገደ። ጉዳዩ ስር የሰደደው ኢማኑኤል ካልም በዩጋንዳ ፕሪሚየር ሊግ ባለፈው የውድድር ዘመን ለኤክስፕሬስ ክለብ ሲጫወት ነበር። ቡድኑ በኪታራ ቡድን 7-0 ሲሸነፍ ኢማኑኤል ካልምና 3 የቡድን ጓደኞች እንዲሁም አሰልጣኛቸው ሆን ብለው ከአቋማሪ ድርጅቶች ጋር ግንኙነት በመፍጠር ውጤቱ እንዲቀየር ማድረጋቸው ተጋለጠ። የዩጋንዳ እግር ኳስ ፌዴሬሽን ጥርጣሬ ውስጥ ገብቶ ሲያጣራ የቆየው መረጃ በመረጋገጡ የግብ ጠባቂው ላይ የእገዳ እርምጃ ወሰደ። ይህ ድንገተኛ ክስተት ሲዳማ ቡናን ለበርካታ ወራት በዋናው ግብ ጠባቂው እጥረት ውስጥ እንዲገባ አደረገው። ሆኖም ክለቡ አቅሙን ሳያጣ ተጠባባቂውን ግብ ጠባቂ አላዛር ማርን በቋሚነት በማሰለፍ በራስ መተማመን የሚፈለግበትን የውድድር ዘመን እንዲቀጥል አደረገ። የሲዳማ ቡና ፈተና በዚህ ብቻ አላበቃም። ቡድኑ የነበረበት የድል ጉዞ በድንገት ተገታ። በ4 ተከታታይ ጨዋታዎች ከሚጠበቅበት 12 ነጥቦች ማሳካት የቻለው 1 ነጥብ ብቻ ነበር። ሲዳማዎች ከቅዱስ ጊዮርጊስ ጋር 0-0 ተለያይተው ነጥብ ከተጋሩ በኋላ በኢትዮጵያ መድን፣ በሸገር ከተማና በሀዲያ ሆሳና በተከታታይ 1-0 በሆነ ውጤት በመሸነፍ እጅግ አስቸጋሪ ጊዜን አሳለፉ። ይህ ተከታታይ ውጤት ክለቡን ከነበረበት የደረጃ ሰንጠረዥ አናት ወደ አደገኛ ጫና ውስጥ ከተተው። ደጋፊዎች በውጤቱ በመበሳጨት ተቃውሟቸውን በግልጽ ማሳየት የጀመሩ ሲሆን ለረጅም ጊዜ በህልም ሲጠብቁት የነበረው የዋንጫ ተስፋ እየራቀ በመምጣቱ ከፍተኛ የጭንቀት ድባብ ተፈጠረ። ክለቡ ከከፍተኛ ጫናና ከህዝብ ጥያቄ ጋር ተጋፈጠ። ሆኖም ይህ የጨለማ ጊዜ ረጅም አልነበረም። በመጨረሻም አርባ ምንጭ ከተማን 3-0 በሆነ የጎል መጠን በማሸነፍ ወደ ድል መንገድ ተመለሰ። ሲዳሚት ፋያ ጎርዱገኒ ኩላ ባሉ ማቺሽ ወዳኒ ያሉላ
ከዚህ በኋላ የሲዳማ ቡና ስብስብ ያጣውን በራስ መተማመን ሙሉ በሙሉ መልሶ በማግኘት በቀጥታ ወደ ዋንጫው ማማ ለሚያደርገው ታሪካዊ ግስጋሴ ታላቅ የሞራል ስንቅ ሰንቆ ነበር። ይህ የረጅም ዓመታት ህልም ወደ እውነታ የተቀየረበት ወሳኝ ምዕራፍ ደግሞ በሊጉ በ36ኛ ሳምንት መርሃ ግብር ላይ በይፋ ተቃረበ። የታሪኩ ማጠቃለያ ድራማ የተከናወነው ሰኔ 13 ቀን 2018 ዓ.ም ቅዳሜ ከቀኑ 10 ሰዓት ላይ በታሪካዊው የአዲስ አበባ ስታዲየም ነበር። የሊጉ መሪ ሲዳማ ቡና ከተከታዩ ነገሌ አርሲ ጋር ያደረገው ወሳኝ ፍልሚያ 1-1 በሆነ አቻ ውጤት ቢጠናቀቅም ሲዳማ ቡና ያገኘውን ወሳኝ 1 ነጥብ አክሎ በአጠቃላይ ነጥቡን ወደ 65 ከፍ በማድረግ በታሪኩ ለመጀመሪያ ጊዜ የዘንድሮውን የሊግ ዋንጫ ማንሳቱን በይፋ አረጋገጠ። በመሃል ዳኛ ሃይማኖት አዳነ በተመራውና ብርቱ ፉክክር በተስተናገደበት በዚህ ጨዋታ የታሪክ አቅጣጫውን የቀየሩ ሁነቶች ተፈጥረዋል። ገና በ16ኛው ደቂቃ የነገሌ አርሲው ተከላካይ ቦና ቦካ በሲዳማ ቡናው ተጫዋች ብርሃኑ በቀለ ላይ በሰራው ከባድ ጥፋት በሁለት ቢጫ ካርድ ከሜዳ ተወገደ። ነገሌ አርሲ በጎድሎ ተጫዋች ለመቀጠል መገደዱን ተከትሎ ሲዳማ ቡናዎች የተጫዋች ብልጫቸውን በመጠቀም በመጀመሪያው አጋማሽ የጭማሪ ደቂቃ ላይ በብርሃኑ በቀለ አማካኝነት ቀዳሚውንና ለዋንጫ ያበቃቻቸውን ወሳኝ ግብ ከመረብ አሳረፉ። ምንም እንኳን ነገሌ አርሲ ተስፋ ሳይቆርጥ ታግሎ በ75ኛው ደቂቃ በበረከት ወልዴ የፍጹም ቅጣት ምት የአቻነት ጎል ቢያስቆጥርም ሲዳማን ከታሪካዊው የሻምፒዮንነት ክብር ሊያግደው አልቻለም። የጨዋታውን ታሪካዊ ግብ ያስቆጠረውና የዕለቱ ኮከብ ሆኖ የተመረጠው ብርሃኑ በቀለ በዘንድሮ የውድድር ዓመት በተለያዩ ቦታዎች እየተሰለፈ ለቡድኑ ወሳኝ ግቦችን ያበረከተ ሲሆን ይህች ታሪካዊ ጎልም አጠቃላይ የግቦቹን ቁጥር ወደ 8 አሳድገዋለች። ተጫዋቹ ይፋ በተደረገው የዓመቱ ኮከብ 10 እጩዎች ዝርዝር ውስጥ አለመካተቱን ተከትሎ ከሀዲያ ቴሌቪዥን ጋር ባደረገው የስልክ ቆይታ እንዲህ ሲል ተናግሯል። አብዛኛው ጊዜ ስለ ራስ እንዲህ ነው ማለት ብዙም አስፈላጊ ባይሆንም ያው እንደ ጥያቄም ያው ትንሽ ደብሮኛል። እዛ ጠብቄ ነበር። ምናልባት ትጠብቃለህ እንደማንኛውም ተጫዋች ጠብቄ ነበር። ብቻ ያ የመራጮች እይታ ነው የነሱ እንትን ነው። እዛ መግባት አልፈልግም። ግን ያው ብገኝና የሰራበትን ውጤት የስራን የለፋበትን ውጤት ደግሞ በዚህ መልኩ ቢታይልህ ኖሮ ወይም ቢታይልህ እንደማንኛውም ደስ ይለኝ ነበር። አልሆነም። ብቻ ለቀጣይ ራሴን ገና ከፊቴ ብዙ ጊዜያት አሉ፣ አመታቶች አሉና በተለያየ መድረክ ላይ ራሴን ማሳየት ፈልጋለሁና ገና ነው ሰርቼ እዛ መግባትም እንዳለብኝ አምናለሁ። በወሳኙ የጨዋታ ዕለት ግን ክለቡን ለታሪካዊው የዋንጫ ክብር ያበቃችውን ወሳኝ ግብ በማስቆጠር በሜዳ ላይ በተግባር ላልመረጡት ምላሽ መስጠት ችሏል። የዚህ ታሪካዊ ድል ዋነኛ ሞተር የሆኑት ግን በየትኛውም አጋጣሚ ከቡድኑ ጎን ያልተለዩት ደጋፊዎች ነበሩ። በአዲስ አበባ ስታዲየም የተገኘው እጅግ በርካታ ደጋፊ ከሲዳማ ክልል የመጡትንና በዋና ከተማዋ የሚኖሩ የክለቡ አፍቃሪያንን በማጣመር የፈጠረው ደማቅ ድባብ የማይረሳ ነበር። በተመሳሳይ መልኩ የክለቡ ማዕከል በሆነችው ውቢቷ ሐዋሳ ከተማ የተሰበሰቡት በሺዎች የሚቆጠሩ የሲዳማ ቡና ደጋፊዎች ጨዋታውን በኦቤን የቴሌቪዥን መስኮት በከፍተኛ ጉጉትና ስሜት ሲከታተሉ ቆይተዋል። የጨዋታው ውጤት በይፋ ሲረጋገጥና ክለቡ የሻምፒዮንነት አክሊልን ሲቀዳጅ የሐዋሳ ከተማ ጎዳናዎች በደስታና በጭፈራ ተጥለቀለቁ። ደጋፊዎቹ ወደ አደባባዮች በመውጣት የድል ዜማዎችን ሲዘምሩ የአዲስ አበባው ስሜትና የሐዋሳው ድምቀት ተደማምሮ የረጅም ዓመታት የዋንጫ ህልም እውን መሆኑን በጋራ በሰረ። በ1999 ዓ.ም ዳራ ከነማ በሚል ስም ተመስርቶ በ2002 ዓ.ም ለመጀመሪያ ጊዜ ወደ ኢትዮጵያ ፕሪሚየር ሊግ የተቀላቀለው ሲዳማ ቡና ከበርካታ ዓመታት የውጣ ውረድና የጽናት ጉዞ በኋላ የዘመናት ህልሙን በአዲስ አበባ ስታዲየም በድምቀት አሳክቷል። ለዚህ ታላቅ ስኬት የዋና አሰልጣኝ ያሬድ ገመቹ ስልታዊ አመራር በግንባር ቀደምነት የሚነሳው ጉዳይ ነው። አሰልጣኝ ያሬድ ቡድኑን በተረከቡበት የመጀመሪያው ዓመት ይህንን የሊግ ዋንጫ በማሳካት በዋና አሰልጣኝነት ታሪካቸው አዲስ ደማቅ ምዕራፍ ከፍተዋል። አሰልጣኙም ከጨዋታው መጠናቀቅ በኋላ ተከታዩን ሀሳብ ለኦቤን ቴሌቪዥን ተናግረዋል። ዛሬ ጥሩ እንቅልፍ ተኛለሁ። ይቺን ሳምንት በተለይ በጣም በቃ በጭንቀት
ምን አይነት ታክቲክ መጠቀም እንዳለብኝ ምን አይነት ስራ ብሰራ ነው ውጤታማ መሆነው የሚለው ነገር በጣም አስጨንቆኝ በጣም ረጅም ቀናት እነኚህን ሳምንታት እቺን ሳምንት በተለይ አይምሮዬ ረፍት አልነበረው። ምክንያቱም ይሄ ትልቅ ክብር ነው። ማራቶን መርተህ ረጅም ርቀት ተጉዘህ መጥተህ መግቢያው ላይ ስትደርስ ብትወድቅ ቁጭቱ ከባድ ነውና ለዛ በጣም ጭንቀት ነበረ በውስጤ። የዘንድሮውን ሻምፒዮንነት ቀድሞ ያረጋገጠው ይህ ታላቅ ክለብ በቀሪዎቹ የ37ኛና 38ኛ ሳምንት መርሃ ግብሮች ከባህር ዳር ከተማና ከኢትዮጵያ ኤሌክትሪክ ጋር ሲጫወት በሜዳ ላይ የክብር አቀባበል ወይም ጋርድ ኦፍ ሆነር ይደረግለታል። የሲዳማ ቡና በፕሪሚየር ሊጉ የ16 ዓመታት የጽናት የትዕግስትና የማይበገር አሸናፊነት ጉዞ በታሪካዊው አዲስ አበባ ስታዲየም በወርቅ ቀለም ተጽፎ ተቋጭቷል። ይህ ሲዳማ ቡና ነው፣ የኢትዮጵያ እግር ኳስ አዲሱ ንጉስ። ሲዳሙ ቡና ሲዳሙ ቡና ይዬ ኢርኪሻውዬ ሲዳሙ ቡና ሲዳሙ ቡና ይዬ ኢርኪሻውዬ ሲዳሙ ቡና ሲዳሙ ቡና ይዬ ይዬ ኤማውዬ ሲዳሙ ቡና ሲዳሙ ቡና ይዬ ይዬ ኤማውዬ ሲዳሙ ሶ ወሸ ስልከቴ ከለንንከቴ ታሪኩ እንግዲህ አጠቃላይ ጉዞ ምን ይመስላል የሚለውን ነው በሰፊው ያስቃኝ ነው። እንደሚታወቀው መነሻ ላይ እንዳልከው እግር ኳስ ቀላል መንገድ አይደለም። በርካታ ውጣ ወረዶች አሉና በተለይ ደግሞ ደጋፊዎችን በዚህ ሰዓት ማንሳት ይቻላል። በተለይ እንዳልነው በተከታታይ ሽንፈትን ሲያስተናግድ ወደ መጨረሻው አካባቢ ከ30ኛው ሳምንት በኋላ ሽንፈቶችን ሲያስተናግድ ነበረ። በነ ሀዲያ ሆሳዕናም በሸገር ከተማም ተሸንፎ ነበረ። በዚህ ጊዜ በጣም በተለይ ደግሞ በሶሻል ሚዲያ በርካታ ትችቶችን፣ ለቅሶችን ተመልክተን ነበረ። ምክንያቱም የመጀመሪያ ጊዜው አይደለም ወደ ዋንጫው ጫፍ ደርሶ ሲመለስና ይሄ ደግሞ በጣም እልህ አስጨራሽ ነገር ነው። በዚህ መሃል ግን ያው የደጋፊዎችን ስሜት ተመልክተናል። በጣም ደስተኛ ነበሩ። በጨዋታው የተከናወነው በአዲስ አበባ ስታዲየም ነው። ነገር ግን በሺዎች የሚቆጠሩ ደጋፊዎች በርካታ ኪሎ ሜትሮችን አቋርጠው በአዲስ አበባ ስታዲየም ተገኝተዋል። እንዲሁም ደግሞ ልክ ከነገሌ ጋር አቻ ተለያይተው የመጨረሻው ፊሽካ ስትነፋ በርካታ ሰዎች ናቸው። በተለይ በሐዋሳም ድባቡን በጥቂቱ ለማስቃኘት ሞክረናል። ደጋፊዎች ደስታቸውን እየገለጹ የነበሩት ምክንያቱም ለክለቡ ብቻ አይደለም፣ ለክለቡ ደጋፊዎች የአመታት ደጋፊዎችም አንድ ትልቅ ድል ነው ማለት ይቻላል። እንግዲህ ስለ ሲዳማ ቡና ይልናል ካነሳን ሌላኛው ተፎካካሪው ነገሌ አርሲን ማንሳት ግድ ይለናል። ምክንያቱም ሁለት ነገሌ አርሲና ሸገር ከተማ ዘንድሮ ነው ወደ ፕሪሚየር ሊግ ያደጉት። ነገር ግን ሸገር ከተማ በኋላ ላይ ትንሽ እየወረደ መጣ እንጂ በጣም ብርቱ የሚባል ተፎካካሪ ነበረ። ታዲያ እንደመጣ የዋንጫ እንደውም ይሄኛው የ36ኛው ሳምንት እንግዲህ አንድ ድል ነበረ። ቢያንስ አንድ ሳምንት የዋንጫ ፉክክሩን ወደ አንድ ሳምንት ከፍ ያደርገዋል የሚል ተስፋ ተጥሎበት ነበረ። ነገር ግን እንዳጋጣሚ ሆኖ ነጥብ ስለተጋራ ነውና ነገሌ አርሲ ብርቱ ተፎካካሪ ነበረ። ከኋላ እየመጣ ከነ ሐዋሳንም ጭምር ወደ ኋላ እንዲወርዱ ያደረገው ከነ መቻል ጋር ተፎካካሪ የነበረ ክለብ ነውና አሁን ቅድም እንዳልከው በቆየት ያሉ ክለቦች 20 ዓመታትን 25 26 ዓመታትን የቆዩ ክለቦች አሁን ላይ ትንሽ ደብዘዝ እያሉ ነው። ነገር ግን ከክልል የሚመጡ ክለቦች ብርቱ ተፎካካሪ ሆነው እየታዩ ነውና እነዚህ ነገሮች ናቸው ሞር ፕሪሚየር ሊጉን አጓጊ የሚያደርጉት። ትክክል ነሽ። የአሰልጣኝ ቱሉ ደስታ ነገሌ አርሲ ላይ የተወሰነ ብናነሳ እኔም ደስ ይለኛል። ምናልባት ያለን ሰዓት አጭር ቢሆንም አጠቃላይ በአመቱ ላይ የነበራቸው እንቅስቃሴ የሚደነቅ ነው ብዬ አስባለሁ። ቅድም እንዳነሳሹ መቻልንም ሐዋሳንም በሊጉ ትልቅ ልምድ ያላቸው ስኳዳቸውም ጥራት በጣም ትልቅ ነው። መቻል ጋር ያለውን የአሰልጣኝ ሙሉጌታ ምህረትን መቻልን ካየን በጣም ትልቅ ተጫዋቾች ያሉበት በሊጉ ምናልባት ካየን እያንዳንዱ ተጫዋች ክፍያ የሚፈጸሙ ተጫዋቾች እንኳን ብናይ በጣም ትልቅ ከፋይ የሆነ ቡድን ነው። ሐዋሳም እነ ጌታነህ ከበደ ሽመልስ በቀለን የያዘ ትልቅ ስብስብ ነው። ጌታነህና ሽመልስ ላለፉት 20 ዓመታት በኢትዮጵያ ፕሪሚየር ሊግ በኢትዮጵያ እግር ኳስ ላይ ያላቸውን ስም ይታወቃል። 2 ጊዜ አፍሪካ ዋንጫ የተሳተፉ ብዙ ልምድ ያላቸው ተጫዋቾችን የያዘው ነው። ሐዋሳንም በልጦ የአሰልጣኝ ቱሉ ደስታ ነገሌ አርሲ የሊጉ ሁለተኛው ነው ለማጠናቀቅ ጫፍ የደረሰው እስከ መጨረሻው እንግዲህ 36ኛ ሳምንት ድረስ ከሲዳማ ጋር አንገት ለአንገት መተናነቅ በራሱ ትልቅ ነው። ይሄ እንደዚህ አይነት ቡድኖች ብዙ ጊዜ ሰው ማስታወስ ያለበት ከዚህ ፊት የመጡ ቡድኖች ሊሆኑ ይችላል። በመጡ አመት ላይ ቀደም እንዳልኩ ቅዱስ ጊዮርጊስ ዋንጫ አንስቶ ሊሆን ይችላል። ጅማም በ2010 ላይ በአሰልጣኝ ገብረመድህን እየተመራ አንስቷል። ከዛ በኋላ ንግድ ባንክም በአሰልጣኝ በጸሎት ሰገድ እየተመራ አንስቷል። የነገሌ አርሲ የሚለየው ግን የስኳዱ ዴብስ ነው። ስኳድ ዴብስ ብዙ ጥራት ያለው አይደለም። በጣት የሚቆጠሩ ተጫዋቾች ናቸው። ከነዚህ ውስጥ አብዛኛው ተጫዋቾች ከከፍተኛ ሊግ የመጡ ናቸው። በስም ልንጠቅሳቸው በአንድ እጅ ጣታችን ብቻ ልንቆጥራቸው የምንችላቸው ተጫዋቾች ናቸው። በፕሪሚየር ሊግ ልምድ ያላቸው ተጫዋቾች ያሉትና ከነዚህ ውስጥ በረከት ወልዴ፣ ዳዊት ተፈራ ጉታ ወይም ኦዚል
ከዛ በኋላ ሀቢብ ከማል እያልን በጣም ጥቂት ተጫዋቾች ነው የምንጠራው። እነዚህን ተጫዋቾች አዋቅሮ አሰልጣኝ ትውልድ ደስታ ለሊጉም አዲስ ነው። አሰልጣኙ በራሱ ለሊጉ አዲስ ነውና በጣም ጥሩ ቡድን ነው የገነባው። እኔ እዚህ ዓመት ፕሮሚሲንግ አሰልጣኝ ሽልማት ካለ መስጠት ያለበት ለሱ ነው ብዬ የማስባለሁ። ቡድኑ ለኔ ሻምፒዮን ነው። እንዳጠቃላይ የሊጉ ዋንጫ ባያነሳም የሰራው በአመቱ ላይ የሰራው ተጫዋቾች አሁን ለምሳሌ ሮበርት ሰላሎን ተመልክተናል። ድንቅ ተከላካይ ነው። ብሔራዊ ቡድን ጥሪ የመጀመሪያ ጊዜ ደርሶታል። ከቤ ብዙነን ተመልክተናል። ይሄ ተጫዋች በፕሪሚየር ሊግ በጣም አስገራሚ እንቅስቃሴ አድርጓል። ሁለተኛ ዙር ላይ ምናልባት የተወሰነ መብራት መጥፋት ቢኖርበትም ጭምር የመጀመሪያው ዙር ላይ የኢትዮጵያ ፕሪሚየር ሊግ ኮከብ ተጫዋች በነይታ እሱ ነበረ። እነዚህን ተጫዋቾች ማሳይ የቻለበት አመት ነበርና አጠቃላይ ነገሌም ጥሩ አመት ያሳለፈበት ሲዳማ ቡናም አጠቃላይ የፕሪሚየር ሊጉ ለመጀመሪያ ጊዜ 2018 ሻምፒዮን ሆነበት ነበር። ሰዓትና እኛ በተቃራኒ እየሄድን ነው እንጨርስ። ሰዓት ይገድበናል። ሰፋ ያሉ ጉዳዮችን ማንሳት እንችል ነበር። እንግዲህ ተመልካቾች በርካታ ጉዳዮችን ያነሳንበት የዛሬው የሀዲያ ስፖርት መሰናዷችን ይመስል ነበር። ፕሮግራሙን እየመራን አብረናችሁ ቆይታ ያደረግነው ዘሪቱ ኤልያስና ታሪኩ አበራ በጋራ በመሆን ነው። ሳምንት በሌሎች የሀዲያ ስፖርት መሰናዶች እስክንገናኝ ድረስ መልካም ሳምንት።